ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በነገው ዕለት ምሽት 4 ሰዓት ላይ ሊቨርፑል ከጋላታሳራይ ጋር የሚያደርጉት የሻምፒዮንስ ሊግ ጨዋታ አለ። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎትና ሂጎ ኤኪቲኬ ከጋዜጠኞች ጋር ቆይታ አድርጎ ነበር። በዛ ቆይታቸው የተለያዩ ጥያቄዎችን ተጠይቀዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ነገር ይዤላችሁ መጥቻለሁ። እስከመጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንደዚሁም ሰብስክራይብ ላይ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው እንገባለን። በመጀመሪያ የተጠየቀው ሂጎ ኤኪቲኬ ነበረ። በመጀመሪያውም ጥያቄ ወደ ሊቨርፑል ከመጣ በኋላ 8 ጨዋታዎችን አድርጋል። ከነዚህ 8 ጨዋታዎች 5 ጎሎችን ማስቆጠር ይችላልና እንዴት ነው እየተላመድከው ያለው? እንደዚሁም ከዚህስ በኋላ ምን አይነት ነገር ካንተ እንጠብቅ የሚል ጥያቄ ተጠይቆ ነበር። እሱም በምላሹ ጥሩ ተላምጃለሁ ብዬ አስባለሁ። ጥሩ እንድላመድም እንግዲህ ተጫዋቾቹ በቡድን ውስጥ ያሉት ስታፍ አባላቶችም እንግዲህ ከፍተኛ ድጋፍ አድርገውልኛል። ከዚህ በኋላም እንግዲህ ማድረግ ያለብኝ ነገር ቢኖር ምንድነው በአሁን ባለኝ አቋም ላይ መጨመርና ከዛ በኋላ ኮንሲስተንስ መሆን ነው የሚል ምላሽን ሰጥቷል። በመቀጠል የተጠየቀው አንተ ስትፈርም እንግዲህ አሌክሳንደር ኢሳቅ ለሊቨርፑል አልፈረመም ነበር። አሁን ግን ለሊቨርፑል ፈርሟልና የሱ መምጣት አንተ ላይ ምን አይነት ተጽዕኖ ይፈጥራል? ከዚህስ በኋላ አንድ ላይስ መጫወት ትችላላችሁ ወይ የሚል ጥያቄን ተጠይቀው ነበር። እሱም በምላሹ በመምጣቱ ደስ ብሎኛል። ምክንያቱም እንግዲህ ሊቨርፑል ትልቅ ክለብ ነው። በትልቅ ክለብ ውስጥ ደግሞ በአንድ አጥቂ ብቻ አትጫወትም፣ ሌላም አጥቂ ያስፈልጋልና እሱ መምጣቱ ጥሩ ነገር ነው። እንደዚሁም ደግሞ በግልም ራሱ እሱ በመምጣቱ እኔም ደስተኛ ነኝ። ምክንያቱም እንግዲህ ገና ወጣት ነኝ፣ ገና 23 ዓመቴ ላይ ነው የሚገኘውና ከሱ መማራቸው በጣም ብዙ ነገሮች አሉ። ራሴን ማሻሻል መቻል አለብኝ። እንደዚሁም እንግዲህ ከዚህ ቀደም በነበርኩባቸው ክለቦች በሁለት አጥቂ መጫወት ችያለሁና ከሱ ጋር ተጫወት በባል መጫወት እችላለሁ። ከዚህ በኋላ እንግዲህ ውሳኔው የሚሆነው የአሰልጣኙ ነው። ማንን ያስገባል የሚለው ነገር እንግዲህ እሱ ይወስናል። ነገር ግን ደግሞ ከሱ ጋር አብራችሁ ተጫወቱ የሚባል አይነት ከሆነ ግን በዛም መጫወት እችላለሁና በመምጣቱ በጣም ደስተኛ ነኝ የሚል ምላሽን ሰጥቶ በመቀጠል የተጠየቀው ደግሞ ወደ ሊቨርፑል ከመጣ በኋላ እንግዲህ በጣም ጥሩ ነገር ስታሳይ ነበር። መጥፎ ነገር ከተነሳ እንግዲህ በሳውዛምፕተን ላይ ያገኘው ሁለተኛው ቢጫ ካርድ ነውና አሁን ላይ መለስ ብለህ ስታስብ ምን ይሰማሃል? እንደዚሁም ደግሞ የክሪስታል ፓላስ ጨዋታስ በማምለጡ ምን ተሰማህ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ አሁን ላይ ሆኜ ሳይሆን እንግዲህ ያደረኩት ነገር ብልጠት አልነበረውምና በዛም እንግዲህ ደስተኛ አይደለሁምና የቀዳሚው ጨዋታንም እንግዲህ እቤቴ ሆኜ ነበር ያዩትኝ፣ በዛም ደስተኛ አይደለሁም። አብሬያቸው ብጫወት ደስ ይለኝ ነበር። አሁን ላይ እንግዲህ ለቡድን አጋሮችም እንደዚሁም ለደጋፊዎችም ይቅርታ ጠይቄያለሁ። ከዚህ በኋላ እንግዲህ ወደፊት ነው ማሰብ ያለብኝ። ከዛ ስህተቴ ተምሬ እንግዲህ ወደፊት ጨዋታዎች ላይ ራሴን በደንብ ማሳየትና ማሻሻል ነው የምፈልገው የሚል ምላሽን ሰጥ። በመቀጠል የተጠየቀው ደግሞ አሰልጣኙ ካንተ ምንድነው የሚፈልገው? በተለይ ደግሞ በአጨዋወት ስታይል ላይ ብዙ ጊዜ የምትጫወተው ከተከላካዮች ጀርባ ሆነህ ነውና ያንን በተመለከተ አሰልጣኙ ካንተ ምንድነው የሚፈልገው ብሏል በዋነኝነት የሚል ጥያቄን ተጠይቆ ነበር። እሱም በምላሹ አሰልጣኙ እንደዚህ ነው መጫወት ያለብህ ወይም ደግሞ ያጨዋወት ስታይልህ እንደዚህ መሆን አለበት የሚል ነገር እንግዲህ አልነገረኝም። እሱ የሚጠይቀው ከኔ ምንድነው ከተጫዋቾቹ ጋር ሊንክ እንዳደርግና ያለኝን ሁላ እንድሰጥ ነው እንጂ እንደዚህ መጫወት አለብህ እዚህ ቦታ ላይ መሆን መቻል አለብህ የሚል ነገር አልነገረኝም። ይልቁንም በጨዋታዬ ላይ እንግዲህ በጣም ብዙ ፍሪደም የሚሰጠኝ አሰልጣኝ ነውና ከተጫዋቾቹ ጋር ሊንክ አፕ እንዳደርግና ለቡድኑ ጥቅም እንድሰጥ ነው የሚጠይቀኝ የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ደግሞ በክረምት የዝውውር መስኮት እንግዲህ የተለያዩ ክለቦች አንተን ፈልገው ነበር። ለምሳሌ ማንቸስተር ዩናይትድ፣ ኒውካስል አንተ ላይ ፍላጎት ነበራቸውና ሊቨርፑልን እንድትመርጥ ያደረገ ነገር ምንድነው ተብሎ ተጠይቆ ነበር። እርሱም በምላሹ ሊቨርፑልን እንድመርጥ ያደረገኝ በቀላሉ ምርጡ ክለብ ነው የነበረው። እንደዚሁም እንግዲህ የፕሪሚየር ሊጉ ሻምፒዮን የነበረው እንደዚሁም እኔ ከምፈልገው አጨዋወት ጋር አብሮ የሚሄድ ክለብ ነው የነበረው። በተጨማሪም እንግዲህ ከፍራንክፈርት በኋላ ለኔ ምርጡ ክለብ የነበረው ሊቨርፑል ነውና ወደ ሊቨርፑል መምጣት ለኔ ጥቅም እንደነበረው ስላወቁኝ ወደዚህ ልመጣ ችያለሁ። ውሳኔም በጣም ትክክል ነው የነበረው። ምክንያቱም ምርጡን ክለብ መቀላቀል ችያለሁ፣ ምርጥ ተጫዋቾች ያሉበት ክለብ መግባት ችያለሁ የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ደግሞ ካለፈው ሲዝን አንፃር ዘንድሮ በጣም ብዙ ሽቶችን እየሾትክ ነው ያለው፣ ብዙ ሙከራዎችን እያደረክ ነው ያለው፣ ኦን ታርጌት ሙከራዎችም ናቸውና ምንድነው የተለየ ነገር ከአምናው የሚል ጥያቄን ተጠይቆ ነበር። እሱም በምላሹ ምንድነው ያለው ባለፈው ሲዝን እንግዲህ በኢንተራክት ፍራንክፈርት ያለውኝ ስጫወት የነበረው እንደ ፕሌይ ሜከር ነው የነበረው። እናም ከዛ መሻል እንዳለብኝ በራሴ ወሰንኩኝ። በጣም ዳንጀረስ መሆን ፈለኩኝ። እንደዚሁም ደግሞ ለክለቦችም ደግሞ አስጊ የሚባል አይነት ተጫዋች መሆን ስለፈለኩኝ እንግዲህ ሙከራዎችን እያደረኩ ነው ያለውትና ያጨዋወት ስታይሌ መቀየር ነው እንጂ ያን ያህል ብዙ ነገር የተቀየረ ነገር የለም ወይም ቴክኒክ የተቀየረው አይደለም።
ካምናው ግን የተለየ አይነት አጮት እየተጫወትኩ ስለሆነ ነው የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ደግሞ ካለፈው ሲዝን አንጻር በዚህ ሲዝን ሊቨርፑል በጣም ብዙ ቻንሶችን ለተጋጣሚ ክለቦች እየሰጡ ነው ያሉትና ይህ ነገር በነገው ጨዋታ ላይ አያሰጋችሁም ወይ ተብሎ ተጠይቆ ነበር። እርሱም በምላሹ እያንዳንዱ ጨዋታ እንግዲህ የተለያዩ ናቸው። ያኛው በፕሪሚየር ሊግ ነው፣ ይህ ሻምፒዮንስ ሊግ ነው። ፕሪሚየር ሊግና ሻምፒዮንስ ሊግ ደግሞ በጣም የተለያየ ጨዋታ ነውና በአንዱ ጨዋታ ሌላኛውን ልንወስን አንችልም። በእርግጥ ጋላታሳራይ በጣም ከባድ ቡድን ነውና አስቸጋሪ ጨዋታ እንደሚሆን እርግጠኞች ነን። ነገር ግን ካለፉ ጨዋታዎች ደግሞ የተሻለ ሆነን ለመቅረብም ጥረት እያደረግን ነው የሚገኘው። እንደዚሁም እንግዲህ ሲዝኑ ከተጀመረ ገና ጥቂት ጨዋታዎችን ብቻ ነው ማድረግ የቻልነው። እንደዚሁም የተለያዩ ተጫዋቾችን ቡድን ውስጥ መቀላቀል ችሏልና እስክንላመድ እስክንቀናጅ ጊዜ እንግዲህ ትንሽ ጊዜ ሊወስድብን ይችላል። ነገር ግን ከዚህ የተሻለ ቡድን እንደምንሆን እምነት አለኝ የሚል ምላሽን ሰጥቷል። በመቀጠል የተጠይቀው ደግሞ በዚህ ሲዝን እንግዲህ ምርጥ የሚባለውን ጅማሮ መጀመር ይችላል። እስካሁን ድረስ 5 ጎሎችን ማስቆጠር ይችላልና እንደዚህ ይጀምራሉ ብለህ አስበህ ጠብቀህ ነበር ወይ? እንደዚሁስ ለሊቨርፑል ለሚያከል ቡድን እንግዲህ በሻምፒዮንስ ሊግ መወከልስ ምንድነው ስሜቱ? በእርግጥ በፒኤስጂ ያለህ መጮት ይችላል። ነገር ግን የዛኔ ቋሚ የምትባል አልነበርም። ቤንች ላይ ነበርክ በብዙ ጨዋታዎች የተጫወትከውና በአሁን ግን በሊቨርፑል በቋሚነት እየጀመርክ ነውና ምንድነው የሚሰማ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ እንደዚህ አይነት ምርጥ አጀማመር በሊቨርፑል ጀምራለሁ ብዬ አልጠበቅኩም ነበር። ነገር ግን ደግሞ ወደዚህ ስመጣ እንደዚህ አይነት ጅማሩን ለመጀመር ነው፣ እንደዚህ አይነት ጥሩ ውጤት ለማሳካት ቡድኑን ለማገዝ እንደዚሁም ደግሞ ጎሎችን ለማስቆጠር በማሰብ ነው ወደ ሊቨርፑል የመጣሁት። ለዛም ነው እንግዲህ የተለያዩ ልምምዶችን እየሰራ ያሉትና ጥሩ መጀመሪያ ደስተኛ ነኝ። ከዚህም በኋላም እንግዲህ የተሻለ ነገር ለማድረግ የተሻለ ቡድኑን ለማገዝም በጣም ከፍተኛ ጥረት አድርጋለሁ። እንደዚሁም እንግዲህ ለሊቨርፑል በመጫወቴ በሻምፒዮንስ ሊግ በመወከሌ በጣም ደስተኛ ነኝ። በፒኤስጂ ያለው እንግዲህ በብዛት ተቀያሪ ወንበር ላይ ነው የነበርኩትኝ እና ቁጭ ብዬ ስመለከት ነበር። አሁን ግን ለሊቨርፑል መጫወት እንደሚችል ማሳየት እፈልጋለሁ። ወሳኝ ተጫዋች መሆን እንደሚችል ማሳየት እፈልጋለሁ። ቡድኑንም ማገዝ እፈልጋለሁና ይህንንም እድል በማግኘቴ ለመጫወት በመብቃቴም በጣም ደስተኛ ነኝ። በጣም አመሰግናለሁ የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ደግሞ በዚህ በሊቨርፑል እንግዲህ ጥሩ የሚባል ጅማሮን መጀመር እችላለሁ። በፒኤስጂ ያለህ እንግዲህ ከነ ኔይማር ከነ ሜሲ ጋር ነበር ስትጫወት የነበርና ከነሱ ጋር መጫወት እዚህ ቡድን ውስጥ ስትገባ ነገሮችን ቶሎ ለመላመድና ለዚህ ዝግጁ እንድትሆን አዘጋጅቶኛል ብለህ ታስባለህ ወይም ደግሞ ረድቶኛል ብለህ ታስባለህ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ በራሱ መንገድም ቢሆን የረዳኝ ነገር አለ። ምክንያቱም እንግዲህ በፒኤስጂ ያለው በጣም ምርጥ ከሚባሉ ተጫዋቾች ጋር መጫወት ይችላል። ምናልባትም እንግዲህ በእግር ኳስ ታሪክም ምርጥ ከሚባል ተጫዋች ጋር መጫወት ይችላልና እነሱ ደግሞ የራሳቸው የሰጡኝ ትምህርት አለ፣ ያስተማሩኝ ነገር አለና ለእንደዚህ ዝግጁ እንደሆነም አድርጉኛል። ወደዚህ ከመጣው በኋላም እንግዲህ ከምርጥ ተጫዋቾች ጋር እየተጫወትኩ ነው ያሉትና እዚህ መጥቼም ራሴን በደንብ ማሳየት እፈልጋለሁ። ወሳኝ ተጫዋች መሆን እፈልጋለሁ። በእያንዳንዱ ጨዋታ ላይ በቋሚ መጀመርን እፈልጋለሁ። ያንንም ለማሳየትም ወደዚህ መጥቻለሁ የሚል ምላሽን ሰጥቷል። በመቀጠል ከጋዜጠኞች ጋር ቆይታ ያደርጉት ደግሞ አሰልጣኝ አርነ ስሎት ናቸው። በመጀመሪያም የተጠየቁት ሁላችንም የጠበቅነው ጥያቄ ነው። ፌዴሪኮ ኬዛ እንግዲህ ወደ ሻምፒዮንስ ሊግ ስብስብ ውስጥ መቀላቀል ችሏልና ለምንድነው አብሯችሁ ያልተጓዘው የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ትንሽ ህመም ነገር ስላጋጠመው ነው። በዛሬው ልምምድ ላይ እንግዲህ መጮት ጀምሮ ነበርና ትንሽ ከተጫወተ በኋላ ግን ሙሉ ልምምዱን መጨረስ አልቻለም። ትንሽ ህመም ስለነበረው እኛም ላለመውሰድ ወስነናል። ምክንያቱም እንግዲህ ከጥቂት ቀናቶች በኋላ ከቼልሲ ጋር የምናደርገው ትልቅ ጨዋታ ስላለ ሪስኩን መውሰድ አልፈለግንም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ከክሪስታል ፓላስ ጨዋታ በኋላ እንግዲህ በዚህ ጨዋታ ላይ ምንድነው ማየት የምትፈልጉት በተለይ ደግሞ ከውጤት ባሻገርም በተጫዋቾቹ በሚያሳዩት አቋም ላይ የሚል ጥያቄን ተጠይቀው ነበር። እሳቸው በምላሻቸው ምን ጊዜም እንግዲህ ዋንጫ ማንሳት የምትፈልግ ከሆነ በተለይ ደግሞ ለሊቨርፑል መጫወት የምትፈልግ ከሆነ ዋንጫዎችን ማሳካት የምትፈልግ ከሆነ ምን ጊዜም በየጨዋታው ላይ ያለህን ነገር ሁላ መስጠት መቻል አለብህ። በክሪስታል ፓላስ ጨዋታ ላይ እንግዲህ ሰከንድ ሃፍ ላይ የተሻሉ ቻንሶችን ክሬት ማድረግ ይችላል ነበር። ነገር ግን ክሪስታል ፓላሶችም የተለያዩ እድሎችን ማግኘት ይችላል ነበር። እናም ከዛም የተሻለ ነገር ማሳየት መቻል አለብን። በእያንዳንዱ ጨዋታዎች ላይ ለማሸነፍ መግባት መቻል አለብን። ከዛ በተጨማሪም ግን በጥሩ እንቅስቃሴ ለማሸነፍ መጣር መቻል አለብንና በፓላስ ጨዋታ ላይ እንግዲህ አንዳንድ ጉድለቶችን ተመልክቻለሁ። እነዛን ጉድለቶች እንግዲህ በዛሬው ዕለት ለተጫዋቾቹ የማሳይ ይሆናልና በነዛ ላይ እንግዲህ በደንብ ተዘጋጅተን የምንመጣ ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ከፌኖርድ የአሰልጣኝነት ጊዜው ጀምሮ እንግዲህ እስካሁን ድረስ
በጣም ብዙ የሚባሉ ጨዋታዎችን በመራችሁበት ሰዓት እንግዲህ የተሸነፋችሁት በጣም ጥቂት ነውና ይህም እንግዲህ አዲስ ሪከርድ ነው። ይህ የሆነበት ምክንያት ምንድነው ብለው ያስባሉ? እንደዚሁም በክረምቱ የዝውውር መስኮት ቪክተር ኦስሚንን ለማስፈረም አስባችሁ ነበር ወይ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው አብዛኞቹን ጨዋታዎች በመራንበት ሰዓት እንግዲህ ያሸነፍነው በተጫዋቾቹ ብቃት ነውና በዛም እድለኛ ነኝ። ምክንያቱም እንግዲህ ለዋንጫ የሚፎካከሩ ቲሞችን ነው እስካሁን ድረስ ሲይዝ የነበረው። ፌኖርድ በጣም ጥሩ ቲም ነበረ፣ እንደዚሁም ሊቨርፑል በጣም ጥሩ ቲም ነውና ለዛም ነው ብዙ ጨዋታዎችን ያሸነፍኩት። በተጫዋቾቹ ላይ ደግሞ በተነሳው ነገር የሚለው ነገር ቢኖር ምንድነው በክረምቱ የዝውውር መስኮት ላይ አንድ አጥቂ ብቻ ነበር ለማምጣት ያሰብነው። ነገር ግን ደግሞ የዲያጎ ጆታ ህልፈት ሁለተኛ አጥቂ እንድናመጣ አድርጎናልና መጀመሪያም እቅዳችን ውስጥ የነበረው ሁለት አጥቂዎችን ብናመጣ ከሆነ እነዚህን ሁለቱን እንደምናመጣ ነው። ነገር ግን መጀመሪያው ፕላናችን አንድ ብቻ ነበር። ነገር በመጨረሻ ግን ሁለት ማምጣት ስለነበረብን እነዚህን ሁለት ተጫዋቾች ማምጣት ችለናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በዚህ ሲዝን እንግዲህ ሊቨርፑሎች በጣም ብዙ ፖዚሽን ለመያዝ እየሞከራችሁ ነው። ነገር ግን ደግሞ ብዙ ፖዚሽን በትይዙ ራሱ ማጥቃት ላይ አሁንም ችግር አለና ይህ ነገር አያሳስባችሁም ወይ ለወደፊቱ? በተለይ ደግሞ ፖዚሽን በያዛችሁ ቁጥር እንግዲህ ብዙ ቻንሶችን ክሬት ማድረግ ነበረባችሁ። ነገር ግን ያንን እያደረጋችሁ ስላልሆነ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው እኛ የምንጫወተው እንግዲህ ፖዚሽን ለመያዝ ሳይሆን ቻንሶችን ክሬት ለማድረግ ነው። ያንንም ለማድረግ እንግዲህ በጣም ከፍተኛ ጥረት እያደረግን ነው የምንገኘው። ነገር ግን ደግሞ በዚህ ሰዓት እንግዲህ ተጋጣሚዎቻችንን ከተመለከትን በጣም በጥሩ ሁኔታ የሚሰለጥኑ ቡድኖች ናቸውና በጣም በጥሩ ሁኔታ የሚከላከሉ ቡድኖች ናቸው እየገጠሙን የሚገኙት። አንዳንድ ቡድኖች እንግዲህ ኳሱን ለመጮስ ሳይሆን ለመከላከል ነው የሚገቡትና ያንን ለመከላከል ስትራቴጂ ለመስበርም ነው እንግዲህ አጥቂዎችን እያመጣን የምንገኘው። እንደዚሁም ደግሞ የማጥቃት ባህሪ ያላቸውም የተለያዩ ተጫዋቾች ወደ ሊቨርፑል መቀላቀል የቻሉት የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በመጀመሪያው ቻምፒየንስ ሊግ ጨዋታቸው እንግዲህ በፍራንክፈርት 5 ጎሎች ተቆጥሮባቸው መሸነፋቸው አይዘነጋም። ከዛ በፊት እንግዲህ 5 ጎሎች የተቆጠሩባቸው በቤሽክታሽ ነበረ። የዛን ጊዜ እንግዲህ የቤሽክታሽ አሰልጣኝ የነበረው ቫን ፕሮኮስት ነው፣ አሁን የእርሶ ምክትል የሆነውና ከእርሱ ጋር በዚህ ጨዋታ ዙሪያ አውርታችኋል? በታክቲካዊ ጉዳዮች ውስጥ ተነጋግራችኋል? እንደዚህ ውስጥ የሰጣችሁ ምክር አለ ተብለው ተጠይቀው ነበር። እሳቸውም በምላሻቸው ቫን ፕሮኮስት እንግዲህ ከአሰልጣኞቹ ስታፍ ውስጥ አንዱ ነውና ከሌሎች ክለቦች ጋር በመናደርገው ጨዋታ ላይ ኢንቮልቭ ማድረጉ አይቀርም፣ የራሱን ሀሳብ መስጠቱ አይቀርም። እናም ይህ ጨዋታ ከሌሎቹ ጨዋታዎች ጋር የሚመሳሰል ነው። በእርግጥ ከኛ የተሻለ በተርኪሽ ሊግ ላይ እውቀት አለው፣ በጋላታሳራይ ላይ እውቀት አለው። ምናልባትም እንግዲህ ያንዳንዱ ተጫዋቾችን ብቃትንም ሊያውቅ ይችላል ከነሱ ጋር ስለተጫወተ ማለት ነውና ከኛ የተሻለ እውቀት አለው። ስለዚህ በዚህ ጨዋታ ላይ በደንብ አውርተንበታል። ነገር ግን ደግሞ በዚህ ሰዓት ላይ እንግዲህ በጣም ብዙ ቪዲዮዎችን ማየት ትችላለህ፣ ብዙ ጨዋታዎችን ማየት ትችላለህና ከዛ ላይ እንግዲህ የምትወስዳቸው ነገሮች ይኖራሉና በዛ ላይ እንግዲህ መዘጋጀት ችለናል። እንደዚሁም እንግዲህ ከኢንትራ ፍራንክፈርት ጋር ያደረጉትን ጨዋታ ማየት እችላለሁ። 5 ጎሎች ተቆጥሮባቸውና ያንን የምለው ነገር ቢኖር ምንድነው እድለኛ አልነበሩም። ምክንያቱም እንግዲህ ያንን ጨዋታ ደጋግሞ ቢጫወቱ ይህን ያህል ጎሎች አይቆጠሩባቸውም። አንዳንድ ጊዜ ግን ኳስ ነውና እድል ያስፈልጋል። በእድል ምክንያቱ እንግዲህ እዛ ጨዋታ ላይ ጎሎች የተቆጠሩባቸው፣ ነገር ግን ደግሞ ብቃታቸውን መካድ የለብንም። ምክንያቱም በዚህ በተርኪሽ ሊግ ላይ እንግዲህ ጋላታሳራይ እያሳዩት ያሉትን ብቃት እንግዲህ ማየት እንችላለን። እስካሁን ድረስ እንግዲህ 7 ጨዋታ ማድረግ ችሎ 2 ጎሎች ብቻ ይመስለኛል የተቆጠሩባቸውና ምን አይነት ጠንካራ ቲም እንደሆነ፣ ምን አይነት በጠንካራ ሁኔታ መከላከል የሚችል እንደሆነ፣ እንደዚሁም ደግሞ ምን አይነት ጎል አስቆጣሪዎች እንደሆነ እንግዲህ ከዚህ ሲዝን መመልከት ይችላልና በነገው ጨዋታ ላይ እንግዲህ በጣም ከባድ ተጋጣሚ እንደሚሆኑ እርግጠኛ ነን። ለዛም እንግዲህ ዝግጁ መሆን መቻል አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በዚህ ሰዓት እንግዲህ የክንፍ ተከላካዮቻችሁን መቀየር ችላችኋል። ያለፈውን ሲዝን ስንመለከት እንግዲህ የመጀመሪያዎቹን 10 ጨዋታዎች ላይ 6 ክሊንሺት ማስመዝገብ ችላችሁ ነበር። በዚህ ሲዝን ግን ከመጀመሪያዎቹ 9 ጨዋታዎች 2 ክሊንሺት ብቻ ነው ማስመዝገብ የቻላችሁትና የተከላካይ መስመራችሁን እንዴት ነው የምትገመገሙት የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ስለ መከላከል ስናነሳ እንግዲህ ተከላካዮችን የምናነሳው በጣም ጥቂት ነገር ነው። ምክንያቱም እንግዲህ እንደ ቡድን ነው መከላከል ያለበትና ከሌላ ቦታ ነው መጀመር ያለበት መከላከል። ነገር ግን ተከላካዮቹን ብቻ የምናነሳ ከሆነ ግን በጣም ጥቂት ነገሮች ነው በተከላካዮች ስህተት ጎሎች የተቆጠሩብን። ያለፈውን ሲዝን ስንመለከት እንግዲህ እንደ ቡድን ነበር ስንከላከል የነበረው። በእርግጥ በዚህ ሲዝንም እንደ ቡድን እየተከላከለ ነው የምንገኘው። ነገር ግን ደግሞ አሁንም መሻሻል ያለባቸው ነገሮች አሉና ሙሉ ለሙሉ እንግዲህ የክንፍ ተከላካዮቹ መቀየራቸው ምክንያት ሊሆን አይገባም። በዲቴል እንመልከት ካለን በዚህ ሲዝን እንግዲህ ከተቆጠሩብን ጎሎች 4 ጎሎች የተገኙት ከቆመ ኳስ ነውና እዛ ላይ እንግዲህ ማሻሻል ያለብን ነገሮች እንዳሉ መመልከት ይችላል። በእርግጥ ያለፈው ሲዝን በደንብ ስንመለከተው እንግዲህ በጣም ጠንካራ ጎናችን የነበረው በመከላከል ደረጃ የቆመ ኳስ መከላከልን የነበረው። አሁን ላይም እንግዲህ ምንም የተቀየረ ነገር የለም፣ ምንም የለወጥ
የለወጥነው ነገር የለም ነገር ግን ጎሎች እየተቆጠሩበት ነው የምንገኘውና ይህንን ማሻሻል እንደምንችልና በዚህ ላይም እንግዲህ ጠንካራ እንደሆነን በሚቀጥሉት ጨዋታዎች ላይ ማሳየት መቻል አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ የጋላታሳራይ ሜዳ እንግዲህ በነገው ዕለት በጣም ሞቅ ያለ እንደሚሆን እርግጠኛ ነንና ልክ እንደ ክሪስታል ፓላስ ጨዋታ ሁላ ለጋላታሳራይ እድል ቻንስ ላለመስጠት ምን አስባችኋል የሚል ጥያቄን ተጠይቀው ነበር። እሳቸው በምላሻቸው በክሪስታል ፓላስ ጨዋታ ላይ እንግዲህ ለክሪስታል ፓላሶች እድል ሰጥተናቸዋል ብዬ አላስብም። በጣም በጥሩ ሁኔታ ነበር ጨዋታውን መጀመር የቻልነው። ከዛ በኋላ እንግዲህ የኮርና አግኝተው ያቺ ኮርና ራሱ ኮርና የምታሰጥ አልነበረችም። ነገር ግን ኮርና ተሰጣቸው ከዛ ወደ ጎልነት ቀየሩ። ከዛ በኋላ ነው እንግዲህ የተለያዩ ቻንሶችን ክሬት ማድረግ የጀመሩ። ከዛ በኋላ እንግዲህ በአንዳንድ ሁኔታዎች ላይ መነጠቅ በሌለብን ሰዓት ኳሶችን እየተነጠቀን ሲያጠቁን ተመልክተናል እንጂ ኳሶችን ስንሰጣቸው ወይም ደግሞ እድሎችን ስንሰጣቸው አልነበረም። በዚህ ጨዋታ ላይ እንግዲህ ተመሳሳይ ነው ማድረግ ያለብን። ቻንሶችን ክሬት እንዲያደርጉ ማድረግ የለብንም። ከክሪስታል ፓላስ ጨዋታ በጣም የተሻለ ቡድን ሆነን መቅረብ መቻል አለብን። እንደዚሁም የአየር ላይ ኳሶችን እንግዲህ በደንብ መከላከል መቻል አለብን። በደንብ ማጽዳት መቻል አለብን። ካውንተር አታክ የሚደረግብንን ቦታዎች ላይ በደንብ መከላከል መቻል አለብን። እንደዚሁም ደግሞ ኳሶችን በቀላሉ ለነሱ እንዲደርስ ማድረግ የለብንምና የተሻለ ቡድን ሆነን መቅረብ መቻል አለብን። በእርግጥ ሁለቱ ክለቦች የተለያዩ ናቸው። ክሪስታል ፓላስ የራሱ የተለየ ክለብ ነው። እንደዚሁም ጋላታሳራይም የተለየ ክለብ ነው። ነገር ግን ደግሞ አንድ የሚያመሳስላቸው ነገር ቢኖር ምንድነው ክሪስታል ፓላሶች ለ17 ጨዋታዎች ያህል አልተሸነፈም ነበር ከኛ ጋር ሲገናኝ። እንደዚሁም ደግሞ ጋላታሳራይ እንግዲህ በሊጉ ያደረጋቸውን 7 ጨዋታዎች ማሸነፍ ችሏልና ሜንታሊ ጨዋታዎችን ለማሸነፍ ያላቸው ፍላጎት እንዳለ ተመሳሳይ ሊሆን ይችላልና በዚህ ጨዋታ ላይ እንግዲህ ጨዋታውን ከባድ እንደሚያደርጉብን እናውቃለን። ለዛም ዝግጁ መሆን መቻል አለብን የሚል ምላሽን ሰጥተዋል። በመጨረሻ የተጠየቁት ደግሞ ባለፈው ሲዝን እንግዲህ በቆመ ኳስ ላይ በጣም ጠንካራ እንደሆናችሁ ተናግራችሁ ነበር። በዚህ ሲዝን ግን በቆሙ ኳሶች ጎሎች እየተቆጠሩባችሁ ነው የሚገኙት። በጋላታሳራይ በኩል እንግዲህ ባለፈው ሲዝን ሳራ በጣም ጎበዝ ተጫዋች ነው የነበረው። በተለይ በቆሙ ኳሶች ላይ በጣም ጠንካራ ነው የነበረው። ነገር ግን በዚህ ሲዝን እንግዲህ ኢካን ጎዶንጋን በመምጣቱ ምክንያት ተቀያሪ ወንበር ላይ ነው የሚገኙና የዚህ ተጫዋች ቋሚ ሆኖ አለመጀመር ለእናንተ ጥሩ ጥቅም ይሰጣችኋል ብላችሁ ታስባላችሁ ወይ ተብለው ተጠይቀው ነበር። እሳቸውም በመላሻቸው ቀደም እንዳልኩት እንግዲህ በዚህ በቆሙ ኳሶች አጠቃቀም ላይ ጎበዝ እንደሆነን እናውቃለንና ከዚህ በኋላም በደንብ እያሻሻለ መምጣት እንደምንችል እናውቃለን። በዚህ ሰዓት እንግዲህ በጣም በብዙ ሁኔታ በቆሙ ኳሶች ላይ ትኩረት እየተደረገ ነው የሚገኘው። በአውሮፓ ላይ እንግዲህ ፎከስ እየተደረገ ነው የሚገኘው። ነገር ግን ደግሞ በፕሪሚየር ሊግ በጣም ፎከስ እየተደረገበት ያለ ነገር ነው። የእጅ ወርወራዎችን ብንመለከት ራሱ በረጅሙ ነው እየተወረወሩ የሚገኙት። ኮርናዎችን በተደጋጋሚ ነው እየወጣ የሚገኙና እንዳለ ቡድኖች እንግዲህ እዚህ ላይ ፎከስ እያደረጉ ነው የሚገኙት። እንግሊዝ ውስጥ በርግጥ በጣም ነው የሚወደዱ። ምክንያቱም ከአውሮፓ ትንሽ ለየት የሚያደርገው ነገር ቢኖር ምንድነው በረኛን መንካት ትችላለህ። ከበረኛ ጋር አንዳንድ ጊዜ ልትሻማም ትችላለና ያም ጥሩ እድል ለጎል እንዲኖርህም ያደርጋልና ተመራጭ እየሆነ ነው የሚገኘው። በርግጥ የቆመ ኳስ ራሱ አንዱ እግር ኳስ አካል ነውና በዛም መጠቀም መቻል አለብህ። ጋላታሳራይም እንግዲህ በጣም ጥሩ ናቸው በዚህ በቆመ ኳስ አጠቃቀማቸው ላይና ለዚህ ዝግጁ መሆንን መቅረብ መቻል አለብን የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ ጋዜጣዊ መግለጫው ይሄንን ይመስል ነበር። በዚህ ጋዜጣዊ መግለጫ ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ሁለተኛው ቻናላችንን እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እጠይቃለሁ። ቸር ያቆየን።